ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የሰሞነኛ ቤተሰቦች እንደምን አላችሁ? የዕለቱን ወታደራዊ መረጃዎች ወደ እናንተ ለማድረስ ተገኝተናል። ዛሬ ከምንመለከታቸው መረጃዎች መካከል አሜሪካና ኢራን የተኩስ አቁም ካደረጉ ወዲህ ለመጀመሪያ ጊዜም በቴህራን የተኩስ ድምጽ ተሰምቷል። የኢራን ጦር የአየር መከላከያ ዘዴዎችን መጠቀሙም ተነግሯል። Breaking inputs have just come in where Iran's Mehr news agency has said that ኢራን በሆርሙዝ ሰርጥ ቀረጥ ማስከፈል መጀመሯን የሚገልጹ በርካታ መረጃዎች እየወጡ ሲሆን ኢራንም ቀረጥ መሰብሰብ ጀምሬያለሁ ብላለች። ሁለት የእስራኤል አየር ኃይል መካኒኮች ለኢራን የስለላ ተግባር ፈጽመዋል በሚል ተከሰው በቁጥጥር ስር መዋላቸውና ክስ እንደተመሰረተባቸውም ተሰምቷል። Two Israeli Air Force technicians are said to be charged with espionage for በቅርቡ በአሜሪካና በኢራን መካከል የተቀሰቀሰው ወታደራዊ ግጭት የአሜሪካ ጦር እጅግ ዘመናዊና ውድ የሚባሉ የሚሳኤል ክምችቶቹን ለአደጋ በሚያጋልጥበት ደረጃ እንዲመናመኑ ማድረጉን አዳዲስ የወጡ ወታደራዊ ትንታኔዎች አመላክተዋል። አሜሪካ ካላት ሚሳኤል ግማሽ ያክሉን አታለች እየተባለም ነው። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን እንድትቆዩ እየጋበዝን አሁን በቀጥታ ወደ መረጃዎቻችን አለፍን። አይገርምም? በፒያሳ መሬት አይሸጥም እድል እንጂ። እንዴት ካላችሁ አራዳ ፓርክ ፊት ለፊት በኮንዶሚኒየም ዋጋ የቤት ባለቤት የሚሆኑበት ብቸኛው አጋጣሚ ተመቻችቷል። እንዲሁም ከፍሬንድሺፕ ፓርክ አጠገብ እያስገነባን ባለነው ሳይታችን ላይ አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች 40% ቅናሽ አድርገን ባለ 1 መኝታ 3.6 ሚሊዮን ብር፣ ባለ 2 መኝታ በ6 ሚሊዮን ብር፣ ባለ 3 መኝታ በ8.6 ሚሊዮን ብር እየሸጥን ነው። በዛ ላይ ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጭና ባንክ ብድርም አመቻችተናል። አፓርትመንቶቻችን በቂ የሆነ ፓርኪንግ፣ የከርሰ ምድር ውሃ፣ የልጆች መጫወቻን ያካተቱ ናቸው። በተጨማሪም በመርካቶ ተክለ ሃይማኖት የንግድ ሱቆችን በ1.8 ሚሊዮን ብር ሙሉ ክፍያ ከ400 ሺህ ብር ቅድመ ክፍያ ጀምሮ ይዘን መተናል። ደሞ ልብ ይበሉ፣ የኛ ልዩነት እኛ የምንሸጠው በኔት ኤሪያ ብቻ ነው። መረጃ ለመጠየቅ ከፈለጋችሁ በ0919422374 ወይም 0987506006 ላይ ይደውሉልን። ቴህራን በተኩስ ተናጠች። ኢራን የአየር መከላከያ ተኮሰች። የኢራን መንግስት የአየር መከላከያ ስርዓቶቹ በሙሉ አቅማቸው ዳግም ወደ ስራ መግባታቸውን ይፋ አድርጓል። ይህ መግለጫ የወጣው በኢራንና በእስራኤል መካከል ያለው ውጥረት ከፍተኛ ደረጃ ላይ በደረሰበትና በቴህራን ሰማይ ላይ የአየር መከላከያ ተኩስ ድምጽ በተሰማ ማግስት ነው። በትላንትናው ዕለት በቴህራን ምዕራባዊና ምስራቃዊ ክፍሎች የአየር መከላከያ ስርዓቶች ጥቃት የሰነዘሩ ኢላማዎችን ለመምታት ስራ ላይ መዋላቸውን የመንግስት መገናኛ ብዙሃን ዘግቧል። ምንም እንኳን የእስራኤል ወታደራዊ ምንጮች ጥቃት መፈጸማቸውን ቢክዱም የኢራን መከላከያ ግን ስርዓቱ በንቃት ላይ እንደሚገኝ አረጋግጧል። የኢራን ጦር ኃይል በሀገር ውስጥ የተመረቱም አዳዲስ የአየር መከላከያ ስርዓቶችን በስፋት እያሰማራ መሆኑን ገልጿል። ይህም ቀደም ሲል በደረሱ ጥቃቶች ጉዳት ደርሶባቸው የነበሩ የኤስ-300 እና ኤስ-400 ስርዓቶችን ለመተካት ወይም ለማጠናከር የታለመ መሆኑ ይነገራል። ኢራን በአሁኑ ወቅት የተኩስ አቁም ስምምነቱን በመጠቀም የሚሳኤልና የድሮን አቅሟን በፍጥነት እየገነባች እንደሆነና ወደ 2000 የሚጠጉ ባላስቲክ ሚሳኤሎችን ዝግጁ ማድረጓን የደህንነት ተንታኞች ጠቁመዋል። በአሁኑ ወቅት ካለው ደካማ የተኩስ አቁም ስምምነት ጎን ለጎን ኢራን ሰማዩን የመጠበቅ አቅም እንዳላት በማሳየት በቀጠና ያላትን የኃይል ሚዛን ለማስጠበቅ እየሞከረች ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የጣሉት የባህር ላይ ማዕቀብና ጫናም በበረታበት በዚህ ወቅት ወታደራዊ ዝግጁነትን ማሳየቱ በድርድር ጠረጴዛ ላይ የተሻለ ቦታ ለመያዝ እንደ ስልት እየተወሰደም ይገኛል። በአጠቃላይ የኢራን የአየር መከላከያ ስርዓቶች ስራ መጀመር በቀጠናው ያለው ስጋት ገና አለመገፈፉን የሚያሳይ ሲሆን ማንኛውም አነስተኛ ግጭት የሰላም ጥረቱን አደጋ ላይ ሊጥለው እንደሚችል ተንታኞች ያስጠነቅቃሉ። ኢራን በሆርሙዝ ክፍያ መቀበል ጀመረች። ኢራን በስትራቴጂካዊው የሆርሙዝ ወሽመጥ በሚያልፉ የንግድ መርከቦች ላይ የምትጥለውን አዲስ ቀረጥ የመጀመሪያ ክፍያ ማግኘቷን አስታውቃለች። ይህ እርምጃ በዓለም አቀፍ የባህር ትራንስፖርት ሕግና በቀጠናው ጂኦፖለቲካ ላይ ከፍተኛ ውጥረትን ፈጥሯል። የኢራን ፓርላማ ምክትል አፈ ጉባኤ
ሐምድራዝ ሐጂባቤ እንደገለጹት ከመጀመሪያዎቹ መርከቦች የተሰበሰበው የቅጣት ወይም የቀረጥ ክፍያም በቀጥታ ወደ ሀገሪቱ ማዕከላዊ ባንክ ገቢ ተደርጓል። ክፍያው የሚወሰነው መርከቦቹ በያዙት የጭነት አይነትና መጠን ላይ ተመስርቶ ሲሆን አንዳንድ ዘገባዎች በአንድ ነዳጅ ጫኝ መርከብ ላይ እስከ $2 ሚሊዮን የሚደርስ ክፍያም ሊጠየቅ እንደሚችል ይጠቁማሉ። ኢራን የአሜሪካና የእስራኤል መርከቦች በሰርጡ እንዳያልፉ የከለከለች ሲሆን እንደ ሩሲያም፣ ቻይና፣ ህንድና ፓኪስታን ያሉ ወዳጅ ሀገራት ግን በልዩ ፍቃድና በቀረጥ ቅናሽ እንዲያልፉ እየተደረገ ነው። መርከቦች በኢራን የባህር ዳርቻ በተለይም በላርክ ደሴት አቅራቢያ እንዲጓዙና ዝርዝር መረጃዎችን ለኢራን አብዮታዊ ጥበቃ ዘብ IRGC እንዲያስረክቡ ይገደዳሉ። ኢራን ይህን የቀረጥ እርምጃም ተግባራዊ ያደረገችው በሁለት ዋና ምክንያቶች እንደሆነ ይገመታል። የመጀመሪያው ኢኮኖሚያዊ ጥቅም ሲሆን በከፍተኛ ማዕቀብ ውስጥ የምትገኘው ኢራን በዓለም 20% የሚሆነው የነዳጅ ንግድ በሚያልፍበት በዚህ መስመር ላይ ሉዓላዊነቷን በመጠበቅ ተጨማሪ የውጭ ምንዛሪ ለማግኘት ታስባለች። ሁለተኛው ከአሜሪካና እስራኤል ጋር ባለው ወታደራዊ ውጥረት ወቅት ወሽመጡን እንደ መጨረሻም የመደራደሪያ ካርድ በመጠቀም ምዕራባውያን ጫናቸውን እንዲቀንሱ ለማስገደድ መሆኑም ይገመታል። ፕሬዝዳንት ዶናልድ ትራምፕ ኢራን በሰርጡ ላይ የጣለችው ቀረጥ ተቀባይነት እንደሌለው በመግለጽ የባህር ኃይላቸው በወሽመጡ ላይ ፈንጂ የሚቀብሩ ወይም እንቅስቃሴን የሚገድቡ የኢራን ጀልባዎችን እንዲመቱ ትዕዛዝን ሰጥቷል። ይህ ውሳኔ የነዳጅ ዋጋ እንዲጨምርና የዓለም አቀፍ የኢንሹራንስ ወጪዎች ከፍ እንዲሉ በማድረግ በዓለም ንግድ ላይ ስጋትን ፈጥረዋል። ለኢራን የሰለሉት የእስራኤል አየር ኃይል አባላት። ሁለት የእስራኤል አየር ኃይል መካኒኮች ለኢራን የስለላ ተግባር ፈጽመዋል በሚል ተከሰው በቁጥጥር ስር መዋላቸውንና ክስ እንደተመሰረተባቸው በቅርብ የወጡ መረጃዎች አመላክቷል። ይህ ድርጊት በእስራኤል አየር ኃይል ውስጥ ከተፈጸሙም ከፍተኛ የደህንነት ጥሰቶች አንዱ ተደርጎም ተወስዷል። ሁለቱ መካኒኮች በአሽዶድ አቅራቢያ በሚገኘው ቴልፎና በሚባለው የእስራኤል አየር ኃይል ጦር ሰፈር ውስጥ የሚያገለግሉ ነበሩ። ተከሳሾቹ በጦር ሰፈር ውስጥ የኤፍ-15 ተዋጊ ጄቶችን በመጠገንና በመንከባከብ ስራ ላይ ተሰማርተው የነበሩ ባለሙያዎች ናቸው። ባለሙያዎቹ የኤፍ-15 ጄት ሞተርን ንድፎችን አሊያም ኢንጂን ዳያግራምስና የስልጠና ሰነዶችን አሳልፈው ሰጥቷል። የአየር ኃይል አባላቱ የጦር ሰፈሩን የተለያዩ ክፍሎች የሚያሳዩ ፎቶግራፎችንና የጦር አውሮፕላን አብራሪ መምህራንን ገጽታ የሚያሳዩ ምስሎችን ለኢራን ወኪሎች ልኳል። በተጨማሪም የኢራን የስለላ ወኪሎች መካኒኮቹ ስለ እስራኤል ብሔራዊ ደህንነት ሚኒስትር ኢትማር ቢንጊቭርና ስለ ቀድሞ የጦር ኃይሎች ጠቅላይ ኢታማዦር ሹም ሄርዚ ሃሌቪ መረጃ እንዲሰበስቡ ትዕዛዝ ተሰጥቷቸው እንደነበር ታውቋል። እነዚህን ተግባራት ያከናወኑት በዲጂታል ገንዘብ አሊያም ክሪፕቶ ካሬንሲና በሌሎች መንገዶች ከኢራን በሚላክላቸው ክፍያ ተታለው እንደሆነ ተገልጿል። በዚህም መሰረት በጦርነት ጊዜ ጠላትን መርዳት፣ ለጠላት መረጃ ማቀበልና ከባዕድ ወኪል ጋር ግንኙነት ማድረግ የሚሉ ከባድ የደህንነት ወንጀሎች ተመስርተውባቸዋል። ከወንጀሉ ክብደት የተነሳም ከሁለቱ አንዱ በሀገር ክህደት ሊከሰስ እንደሚችል ባለስልጣናት እየመከሩበት ይገኛሉ። ከነዚህ ሁለት መካኒኮች በተጨማሪ በዚያው ጦር ሰፈር ውስጥ የሚገኙ 8 ሌሎች ወታደሮች ድርጊቱን እያወቁ ዝም በማለታቸው ምርመራ እየተደረገባቸው ነው። ይህ ክስተት ኢራን በእስራኤል ወታደራዊ ተቋማት ውስጥ ሰርጎ ለመግባት የምታደርገው ጥረት ምን ያክል ስኬታማ የሆነ መምጣቱን ያሳያል ተብሏል። ተከሳሾቹ የተቀጠሩት በኢንተርኔት አማካኝነት እንደሆነና ይህም ኢራን ወታደሮችን በገንዘብ ለማማለል የምትጠቀምበት አዲስ ስልት መሆኑን የእስራኤል የደህንነት ተቋም ሺን ቤት ገልጿል። ይህ ጉዳይ በእስራኤል ወታደራዊ ተቋማት ውስጥ ያለውን የክትትልና የደህንነት አሰራር በጥብቅ ለመፈተሽ ምክንያት ሆኗል። የአሜሪካ ሚሳኤል አቅም በግማሽ ቀነሰ። በቅርቡ በአሜሪካና በኢራን መካከል የተቀሰቀሰው ወታደራዊ ግጭት የአሜሪካ ጦር እጅግ ዘመናዊና ውድ የሚባሉ የሚሳኤል ክምችቶቹን ለአደጋ በሚያጋልጥ ደረጃ እንዲመናመኑ ማድረጉን አዳዲስ የወጡ ወታደራዊ ትንታኔዎች አመላክቷል። ባለፉት 7 ሳምንታት ኦፕሬሽን ኤፒክ ፊሪ በሚል በተካሄደው ዘመቻ አሜሪካ ከፍተኛ መጠን ያለው ወታደራዊ ትጥቅ ተጠቅማለች።
እንደ ስትራቴጂካዊና ዓለም አቀፍ ጥናቶች ማዕከል አሊያም CSIS ትንታኔ ከሆነ አሜሪካ በክምችት ካሏት የፓትሪዮት የአየር መከላከያ ሚሳኤሎች ውስጥ ግማሽ ያክሉን ጥቅም ላይ አውላለች። በተጨማሪም ከባድ ባላስቲክ ሚሳኤሎችን ለመምታት የሚያገለግሉት የተሃድ ተከላካይ ሚሳኤሎች ክምችት በ50 በመቶ ቀንሷል። ከ1000 በላይ ቶሞሃክ ክሩዝ ሚሳኤሎችም ተተኩሰዋል። ይህ መጠን አሜሪካ በአንድ ዓመት ውስጥ ከምታመርተው ምርት በ10 እጥፍ የሚበልጥ ነው። 45 በመቶ የሚሆነው የፕሬሲዥን ስትራይክ ሚሳኤል ክምችትም ጥቅም ላይ መዋሉ ተገልጿል። በአሁኑ ወቅት የአሜሪካ መከላከያ ኢንዱስትሪዎች የሚሳኤል ምርትን ለማሳደግ ጥረት እያደረጉ ቢሆንም የውድመቱን ሚሳኤሎች በነበሩበት ደረጃ ለመተካት ከ3 እስከ 5 ዓመታት ሊፈጅ እንደሚችል ተገምቷል። ትልቁ ስጋት አሜሪካ አሁን ያለውን የኢራን ግጭት የመቀጠል አቅም ማጣቷ ሳይሆን በፓሲፊክ ቀጠናም ከቻይና ጋር ሊፈጠር ለሚችል ትልቅ ጦርነት ያላትን ዝግጁነት በእጅጉ መጉዳቱ ነው። ኢራን የምትጠቀማቸው ርካሽ ድሮኖች አሜሪካ እያንዳንዳቸው ከ$4 ሚሊዮን በላይ የሚያወጡ ውድ የፓትሪዮት ሚሳኤሎችን እንድትጠቀም በማስገደድ የጦር መሳሪያ ክምችቷ እንዲሟጠጥ አድርጓል። በአሁኑ ወቅት በሁለቱ ወገኖች መካከል ጊዜያዊ የተኩስ አቁም ቢኖርም የአሜሪካ መከላከያ ሚኒስቴር ፔንታጎን የወደሙትን መሳሪያዎች በፍጥነት ለመተካት ከአምራች ኩባንያዎች ጋር አዳዲስ ውሎችን እየተፈራረመ ይገኛል። አይገርምም? በፒያሳ መሬት አይሸጥም እድል እንጂ። እንዴት ካላችሁ አራዳ ፓርክ ፊት ለፊት በኮንዶሚኒየም ዋጋ የቤት ባለቤት የሚሆኑበት ብቸኛው አጋጣሚ ተመቻችቷል። እንዲሁም ከፍሬንድሺፕ ፓርክ አጠገብ እያስገነባን ባለነው ሳይታችን ላይ አመቺ በሆነ አከፋፈል ማለትም 100 በመቶ ለሚከፍሉ ደንበኞች 40 በመቶ ቅናሽ አድርገን ባለ 1 መኝታ 3.6 ሚሊዮን ብር፣ ባለ 2 መኝታ በ6 ሚሊዮን ብር፣ ባለ 3 መኝታ በ8.6 ሚሊዮን ብር እየሸጥን ነው። በዛ ላይ ከ10 በመቶ ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጭና ባንክ ብድርም አመቻችተናል። አፓርትመንቶቻችን በቂ የሆነ ፓርኪንግ፣ የከርሰ ምድር ውሃ፣ የልጆች መጫወቻን ያካተቱ ናቸው። በተጨማሪም በመርካቶ ተክለ ሃይማኖት የንግድ ሱቆችን በ1.8 ሚሊዮን ብር ሙሉ ክፍያ ከ400 ሺህ ብር ቅድመ ክፍያ ጀምሮ ይዘን መተናል። ደግሞ ልብ ይበሉ፣ የኛ ልዩነት እኛ የምንሸጠው በኔት ኤሪያ ብቻ ነው። መረጃ ለመጠየቅ ከፈለጋችሁ በ0919422374 ወይም 0980750606 ላይ ይደውሉልን።